ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ አደረሰን። ህዳር 21 ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች፣ እንደምን አላችሁ? ነው ያለው። እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። ህዳር 21 በዚህ ቀን የእመቤታችን የቅድስት ድንግል ማርያም የባሏ መታሰቢያ ነው። ቅድስት ጽዮን ድንግል ማርያም። ጽዮን ማለት ጽዮን አምባ መጠጊያ ማለት ነው። አንድም በምስጢር ማህደር አምላክ ማለት ነው። ጽዮን የሚለው ስም በቁም ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል፣ በትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊነት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ የምትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ዘጸአት 31 ከቁጥር 18 ከዚያም ለ500 ዓመታት ከነሱ ጋር በመሆን በፈጣሪና በእነሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ የአበምኒልክ አቡነ ሐኪም መልክ አቡነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። እነሆ በአገራችን የ3000 ዓመታት ቆይተዋል። ልትደፍን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደ ፈቀደ ቅዱስ መስቀሉና ታቦተ ጽዮን ይዞ ይኸው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮን መስረቅ የሚፈልግ ብዙ ቀሳጣዎች እንዳሉ እናውቃለን። ግን አንጨነቅም፣ ምክንያቱም የመጣችበት የምትጠብቀው በፍቃድ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችን ማጽን ባለቤቱ እንዲሄድ ከፈቀደ ደግሞ ማንም ጉልበተኛ አያስቀራትም። ታቦተ ጽዮን ብዙ ጊዜ ጽላት፣ ኪዳን፣ ታቦት፣ ሕግ እየተባለች ትጠራለች። ጽል ማለት ሰሌዳ እንደ ማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለው ውል ስምምነት ነው። ታቦት ማለት ማደሪያ እንደ ማለት ነው። ሕጉ የተጻፈባቸው ሰሌዳው ጽላት ስንላቸው፣ የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት የታቦትን ወይም ያመጣ ፈጣሪ ነው። በሐዲስ ኪዳን ምስጢርና ሀተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ሁለተኛ ቆሮንቶስ 6 ከቁጥር 16፣ ራእይ 11 ከቁጥር 19። በመጨረሻም ህዳር 21 ቀን ጽዮን ማርያም የምናከብራቸው ምክንያት እንመለከታለን። በዚች ቀን ታቦተ ጽዮን፣ ጽላት፣ ኪዳን ለሊቀ ነቢያት ቅዱስ ሙሴ መስጠቷን እናስባለን። ታቦተ ጽዮን በምርኮ በሄደችበት ሀገር ፍልስጤም ዳጎን የተባለ የአሕዛብ ጣዖት አደቃ በድል የተመለሰችበት ዕለት ማሰብ። በዘመነ ልበ አምላክ ቅዱስ ዳዊት በአምናዳብ ሰረገላ ሆኖ ከአብዳራ ቤት ሲመጣ ቅዱስ
ንጉስ በታላቁ ሐሰት በፊቱ ዘመረ፣ አገለገለ። ምድራዊ ክብር እስኪረሳ ድረስ ለታቦት አምላክ የተቀኘላት በማሰብ ታቦተ ጽዮን ንጉስ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበት ዕለት ለማሰብ የቀደሙ ነቢያት ስለእመቤታችን በተለያዩ አምሳል ያዩበት። ለምሳሌ ነቢይ ዕዝራ በሀገር መንፈሳዊነት፣ ሕዝቅኤል በተዘጋች መቅደስ፣ ዘካርያስ በተቀዋ ወርቅ ወዘተ ያዩበት ዕለት ማሰብ። ቀዳማዊ ምኒልክ ከ12 ነገደ እስራኤል የበኩር ልጅ ጋር ሊቀ ካህናቱ አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት በማሰብ በዘመነ አጼ ባዘን በ4 ዓመተ ምህረት አካባቢ አማናዊ ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መታገብታለች። በዚህ ጊዜ 2 ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታል። ይህም በማሰብ የብርሃን በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ አዋጅ የታወጀበት በማሰብ አብርሃ ወአጽብሃ በወርቅና በእንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት ዕለት በመሆኑ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያኑን ስታቃጥል ታቦተ ጽዮን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመን ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ቅዱስ አክሱም ወደ አክሱም የገባችበት ዕለት በመሆኑ በዚህ ምክንያት በመላው ኢትዮጵያ በተለይ በሪስ አድባራት ወገዳማት አክሱም ሲሆን ከፍ ባለ መንፈሳዊ በዓል እናከብረዋለን። ከባሉ ረድኤት በረከት ይደረብን እመቤታችን።
ዓለም ከብዳብኝ ተጨንቄያለሁ ሐዘን በዝቶብኝ ብቸኛ ሆኛለሁ ኧረ ነይ ድንግል ሆይ ኧረ ነይ ድንግል ሆይ እጠራሻለሁ ሚስጥር የገለጽ ለሕርያቆስ ፈትነሻማለት ለቤተ ዶኪማስ ነይልኝ እናቴ ነይልኝ እናቴ ልቤ ይፈወስ ድንግል ቀርባለች ጩኸቴን ሰምታ የኃጢአት የገመድ እሱ ተፈታ አከብራታለሁ ልጇ በእልልታ